አፍታፍ ሌባ የሌባ ዘር ማለት ነው። ሰላም ሰላም ከራስሽ ጋር ሁኚ። አጥበርባሪ ሰላምዬ እኔ ቆንጆ አንድ ነገር ልንገርሽ። አሁን ሰዓት ጀምሬ እኔ ያንቺን ጉዳይ ይዤዋለሁ። እመኒን በቃ እንድትጎጂብኝ አልፈለገም። እህቴ ነሽ፣ ክርስቲያንሽ ያለ እኔ ሙስሊም ነኝ። ምንም ችግር የለውም። አይለያየንም፣ ቋንቋም አይለያየንም። ከፈለግሽ አማራ ሁኚ፣ ከፈለግሽ ስልጤ ሁኚ፣ ከፈለግሽ ትግሬ ሁኚ፣ አያገባኝም። ጠይቄሻለሁ አልጠይቁሽም? ወላሂ ከአንቺ ጋር ነኝ። ቃል ነው አድርጌ ደግሞ አሳይሻለሁ። በማድረግ ነው የምታወቀው እንጂ በመናገር አይደለም የምታወቀው። እኔ አሁን ይዤሽ አቢባ ቤት ሄዳለሁ፣ ሁሉም ቤት ሄዳለሁ ይዤሽ ማለት ነው አስከትዬሽ። እኔ ያንቺን ወንድም ካላስገባው መግባት ከቻለ ቱ በይብኝ፣ አለቀ። አሁን ዘግቼ ወደ ሀቢባ ቤት ነው የሚሄደው። እሺ እኔ ቆንጆ ምንም አታስቢ፣ ግን እኔንም እንዳታጦ ምናምን ያልሽውን ሌላ ነገር አታስቢ። እንወድሻለን። ገባሽ? የአሁኗ እመኒን ሌባ ናት። እመኒን ለምን ታውቂያለሽ? እናንተ መዳን ቤት ያላችሁ እህቶቻችን አታውቁም የሚሰራውን ድራማ። መብረቁ ያመጣልሽ ሰዎች ሌባ ናቸው እያልኩሽ እኔ ልፋታውም። መብረቁ ያመጣቸው ሰዎች 155,000 ወንበር መመለስ አለባቸው። መብረቁ ካለ ንገሩኝ። ቆይ ልደውልለት መብረቁ እነሱ ደውለት። እስከዛ ሼር አድርጉለት፣ ሼር አድርጉለት። በተለይ በሬሳ ጉዳይ ሰርቄ ካለው አጋልጦኛ ወታችሁ አይደረግም። እንዲህ እያለቀሰች ተንገብግባ አውራ። አንተ መብረቁ ጋር እየደወልኩ ነው። ይምጣ አሁን። ሰላም እነ መብረቁ ምናምን ሌላ ጋር ሄደሽ ለምኝ ያሉሽ ወይስ መብረቁ ከሌላ ሰው አገናኘሽ? ካገናኘሽ በኋላ ያንን ትተሽ ሌላ ጋር ሙቤ ጋር እንድትመጪም ሌላ ጋር ታምሱዬ ምንድ በከኛ ታምሱ ሚዲያ ወንድሜዋ አዳምጠኝ። እሷ ላታናግራት እመነኝ። ወላሂ ማን ምን እንደሚሰራ አውቃለሁ። መብረቁ በጣም የምወደው ወንድሜና ጓደኛዬ ነው። ኢጅፕት አብረን ነበር። መብረቁ ያገናኛቸው ሌቦች ናቸው። ለምን በሉኝ። 155,000 ብር አስልኳት ምን አደረጉላት? መጥቶ እንዲቀርቡልን ሰውን ከረዳን። አሁን ለምሳሌ እኔ በኦሮምኛ ነው የማወራው፣ ይታዘቡኛል የኦሮሞ ልጆች ማለት ነው። ስንት 13 ዓመት እርዳታ ላይ ነበርኩ። አንድ ቀን የኔ አካውንት ላይ 1 ብር ገብቶ አያውቅም። እርዳታን የማውቀው መረዳት የመጣችው እሷ ናት። የእናቷን ወይ የአባቷን ወይ የራሷን አካውንት ካላመጣች አላስረዳም። እኔ የኔ እርዳታ ማለት ነው። ምን እንደሚያደርጉ አካውንት የለኝም ሰው ካለ ደስታቸውን አይችሉም። ችግር የለውም በቃ በእኔ ይሁንና 0 ነው ይላሉ። 1 ሚሊዮን ከገባ 500,000 ጣ ያደርጋሉ። 500,000 ይባላሉ። ሌቦች ናቸው። እርዳታ ሰራለሁ ምናምን የሚለው ሌባ ነው አልኩ። እመነኝ። አንድ ቀን 1 ብር አካውንት ላይ ተሰብስቦ አያውቅም። አልሐምዱሊላህ ረብል ዓለሚን። ለምን 1 ብር የየቲም ወይ የምስኪን ወደ እኔ ካለፈ ቅር ስለሚለኝ ማለት ነው። ምትረዱ ከሆነ በስነ ስርዓት፣ ማትረዱ ከሆነ ተው አትርዱ። ይኸው ዛሬ እኔ እቺን ልጅ አስረዳለሁ ብዬ የሆነ ብር መሰብሰብ እችላለሁ በኔ አካውንት ዛሬ ብቻ። ነገ ግን ማንም አምኖ እርዳታ የሚባል ነገር እዚህ ቤት አያደርግም። ለምን? የሚጠረጠረው ነገር አለ። የምታስረዱ ከሆነ ኮሚሽናችሁን ተናገሩና 50,000 ብር እንፈልጋለን፣ 100,000 ብር እንፈልጋለን፣ በሀቅ ኮሚሽናችሁን ውሰዱ። አሁን ለምሳሌ መብረቁ እኔ የማምነው ልጅ እኔ የምወደው ልጅ እቺ ልጅ ሂዶ ምስኪን ልጅ ከሰው ጋር አገናኝቷት 155,000 ብር ተበልታ ከሆነ የሚከፍለው መብረቁ ነው እያልኩሽ። መብረቁ ብሩን ይከፍላታል። ያገናኘው እሱ ነው። ለምና ተበድራ አምጥታ ተበልታ መብረቁን ያገናኘው ሌቦች እቺ ሴትዮ ያመጧት እነሱ ናቸው። የመን ስላሉ እቺ አታውቅም ድራማውን። ሄዳ ፎሎ ታደርጋታለች። የኔ ቆንጆ ቁጥርሽን ላኪልኝ የመን ነው ያለሁት። ለምን ጠልቃ መጣለች። እቺ ግን እንደተላከች አትቀበል
አትቀበልም። አሁን ብነግራት ራሱ አትቀበልም። የደላላዎች ትስስር አታውቁትም። እዚህ ሚዲያ ላይ ወላሂ ከየመን እስከ ሳኡዲ፣ ከሳኡዲ እስከ ጅቡቲ፣ ከጅቡቲ እስከ ኢትዮጵያ፣ ከኢትዮጵያ እስከ ጣሊያን፣ ከጣሊያን እስከ ሊቢያ ትስስራቸው የማይቻል ነው። አዲስ አበባ ላይ የገጠመኝን ነገር ልንገራችሁ በደንብ አንድ ደቂቃ ብቻ። መኪና ይዘን አዲስ አበባ ገባን። ለመጀመሪያ ቀን አዲስ አበባ መግባቴ ነው። እንባ ነኝ። ባለመኪናው ጓደኛዬ ነው፣ አደራ ሰጥቶኝ ነው መኪናውን። እቃ ሰርቆን ከመኪናው ላይ የሳልባቶ ክዳን ብዙ ነገር ቅንፍ ፈታቶ ጨረሱት መኪናውን ማለት ነው። በኋላ እያፈላለግን ሌቦችን ዝም አልሆኑም። አንድ ልጅ መጥቶ ምን ልታዘዝ? አይ ሌባ ሰርቆን ነው እቃ ምናምን አለው። በቃ ተካላችኋለሁ፣ ሌላ አመጣላችኋለሁ አለ። አያችሁ፣ ተባባሪ ነው፣ አብረው ነው ያለው። ሌላ አመጣላችኋለሁ፣ ዋጋ እንስማማ ብሎ ተስማምቶ ሂዶ እቃውን ራሱ የኛን አመጣልን። አመናችሁም አላመናችሁም እንደዚህ ናቸው፣ አይራራቁም። ስለዛ እናቴ እኔ ምልሽን ስሚ፣ መረዳት ትፈልጋለሽ? አቢባን ጋር ገባለሁ፣ መማርም ጋር የትም ቦታ ላንቺ ብዬ ገባለሁ። ሙስሊም ክርስቲያን ሳይል የኢትዮጵያ ሕዝብ ይረዳሻል። ወንድምሽን እውነትም ከየመን ሬሳ እየገባ ሆነ እነሱ ባሉት ሳይሆን 21 ሺህ ያሉትን 10 ሺህ ወይ ደግሞ 8 ሺህ ልናስገባው እንችላለን። እኔ ያጣራለሁ። እውነትም መግባት ከቻለ አይዞሽ ከአንቺ ጋር ነኝ ያልኩሻለ። በቃ እሺ በይና ተረጋጊ አንቺ። ሁለተኛው ደግሞ እቺ ሌባ አላህ ካለ በቅርቡ አፍያሽ ተይዞ ወይ ደግሞ የሆነ ነገር ሆነሽ አሁን የተፋሽው ማለት ነው ደም ታለቅሻለሽ ወይ ደም ትተፊያለሽ አይባልም። እንደዚህ ይህ ለማኝ ነኝ እንደ ቪዲዮ ወጣ አይባልም፣ በፍጹም አይባልም። በተለይ ከሴቶች ለከታችሁን ጠብቁ። ሴት ልጅ እንደዚህ እንደፈለገች ስትናገር አልወድም። እንደ ሀቢባ ጎንበስ ብላ ስትራራ እናቱና ስታሳየን ነው ደስ የሚለው እንጂ እንዲህ ትንሽ አንድ ችሎታ ካላት ኩንኪ እና አይዞሽ ሌባና ዝም በይ። መብረቁ ጋር ሽረርጉልኝ። የወሎ መብረቁ ላይቭ ላይ ካለ ጻፉለት። ሙባረክ ባሉት ሙዚ አንድ ነገር ተረዳኝ። ይቺን ልጅቷ ከነሱ አትገናኝም። በላይ መታ ነው ልኳት መታ ነው። እነሱ ሌቦች ያንቺን ብር 155 ሺህ ተበልተሽ 155 ሺህ እኮ ቢመጣ ትንሽ ብር ነው የሚቀርሽ ወንድምሽን ለማገባ 155 ሺህ ያለ አግባብ መበላት የለብሽም። አንቺ አታውቂም፣ ምስኪን ነሽ። ዝም በይ፣ እኛ እንተዋወቃለን። እመኚኝ፣ ታሊካ ነው መጣችሁ። ላይቭ ላይ አንቺ እያለቀሰኝ ብመጣም እነሱ አይነት 10 አላቸው። 10ሩን አስተማርቶ አጋጣሚ ከ10ሩ እሷን አስገባሻት፣ አመሻቸት፣ ወረደች፣ አሳምናታለች። አዋ ኃላፊነት እንዴት ትወስዳለች? ማታውቀው ሰው እንዴት ነው አንቺ መጠጠር አለብሽ? እንዴት ነው ለማታውቀው ሰው ዋስትና ሆናለሁ ብለህ በድፍረት ብትና አንቺ ሆን እኔን አታውቅኝም፣ ዛሬ ነው የምታውቅኝ። ኃላፊነት ትወስጃለች ለኔ ለየትኛው ጉዳይ አይደለም። ለከፍተኛ 25 ሪያል ማለት እኮ ከሚሊዮን በላይ ነው። ለዛ ኃላፊነት ትወስድ አችልም። እና እንትኖች ሙቤት ተናግሮታል፣ ጨርሶታል። ደላሎች ማለት በምን እንደሚመጡ አይታወቁም። ባይዘ ይታወቃሉ፣ እንደማይታወቁ ይሆናሉ። በሲስተም ነው የሚመጡት። ኢንሻላህ እኛ በተቻለ ነቅም ወንድምሽ እንዲገባ ቻን እናደርጋለን። ሙቤ በሚሰጠን ተከትለን መደገፍ አለበት። ገንዘብ እናግዛለን። የመን አካባቢ ያሉ የሙቤ ቤተሰቦቹም አሉ። እነሱ ጋር ብትሆን ኃላፊነት ትወስዳለች እንደምትሉት አንቺም ከእሷ ጋር አንድ ነሽ። እኔ ገመዳችሁ ስለማውቀው እኔ አይገርመኝም። የፈለጋችሁትን ምጽፉ ገመዳችሁን በጣም ስለማውቀው አይገርመኝም። ለምን ብዙ ናችሁ እናንተ። ያለ እናንተ አቅም ያለው ሰው የለም። አሁንም ሌላ ይላክላታል ተቀይሮ። አይተዋት ምች ልጅ 333 ሰው ፎሎ ያደረጋት ግማሹ የእነሱ ተባባሪ ሌቦች ናቸው። ተበረባታችሁ ይለበ አሁን በኋላ ከየመን ካሉ ሰዎች ጋር በፊት አይደለም ቃል ገብቶልሽ
ለብቻው ቃል ቢገባልሽ ሙቤ ይፈጽማል። እኔ እናቴ አንደኛው ሀቢባ ጋር ይዤሽ እሄዳለሁ። ሙቤ አንድ ነገር ልናገር። እኔ በእኔ ስም ነው አስክሬኑ ፎቶ አንስተው ልከውልኛል። ፍሪጅ ውስጥ እንደሆነ ብዙ መከራ ነበረው፣ ግን ቻሌንጅ አለው። ለዛ ነው ከስራም ቦታ ተፈናቅዬ የመጣሁት። እንደ ቀውስ አድርጎኛል። እኔ እናቴ እንዴት መሰለ አሁን እኮ አንቺን ለማትረፍ ነው እኔ እዚህ እየተናገርኩ ያለሁት እያወራሁ ያለሁት 6 ሰዓት ወስጄ አንቺን ለማትረፍ ነው። አንቺ ምንም እንዳትሆኝብን እህታችን ነሽ። የሞተው እኮ ሞተ እኮ። ስንቱ ነው አሞራ የበላው? ስንቱ ነው ባህር የበላው? ስንቱ ነው የበላ እዛ በጥይት ሳውዲ አረቢያ መንግስት በጥይት የመጣው? ስንቱ ነው እየሳቀቀ ያለው? ገባሽ? የሞተው ሞቷል። ምንም ነገር ማድረግ አንችልም። አሞራን በላው ተቀበረም፣ በቃ የሞተ ሰው ሞቷል፣ መመለስ አይችልም። ግን አንቺ አንድ ነገር እንዳትሆኝብን እህታችን፣ ምስኪኔታችን ስለሆንሽ ከአንቺ ጋር ትብብራችንን እያሳየን ነው። በቻልነው መንገድ እኔ አንድ ነገር ይዤ የምነቅሰው አይደለሁም። ሀቢባም ጋር ይዤ እሄዳለሁ። ሀቢባ ጋር እመካከራለሁ። የመን ያሉ ሰዎችን እናስገባለን። እውነትም ያለችበት ቦታ ምንድነው ስሙ? ሰነአ አይደለም፣ ምንድነው? አደን። ከአደን ፕሌን ወደ ኢትዮጵያ መግባት ከቻለ ፕሮሰሱን ኢትዮጵያ ላይ አልቆ እንዴት መሄድ እንዳለበት ጠይቀን ምን ያለሷ ኢትዮጵያዊ የለም የሚረዳን አለ። ሀቢባ ቤት በተለይ ደግ ሰዎች አሉ። ስለዛ ምንም አታስቢ። አሁን ነው እኔ አልቀጥርሽም፣ ነገ ከነገ ወዳለሽም። አሁን ወደ ሀቢባ ቤት እንሄዳለን። ማነሽ ዜጋ አንደኛውን ጉዳይ ንገሩኝና ቶሎ ሊሄድ ነው። ሙቤ ውሻ